በአብ ወወልድ ወመንፈስ ቅዱስ ስም እንኳን በለታሰሩ ቅዱሳን በዓላት ወራመት ያደረሳችሁ። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ጥር 13 በዚህ ቀን ስማቸው አርሴኒዳስ፣ ዱአሚዶስ፣ አወጋኒዮስ፣ ዲሜጥሮስ፣ ብርጥስ፣ እስጢፋኖስ፣ ኮረኮስ የተባሉ 7 ደቂቅ አረፉ። እኒህ ቅዱሳንም ሃይማኖታቸው ለቀና ለታላላቅ የሀገር ሰዎች ልጆቻቸው ናቸው። እነርሱም ክርስቲያኖች እንደሆኑ በከሃዲው ንጉሥ ዴኪዎስ ዘንድ ሰዎች ሰሩባቸው። ወደ እርሱ አስቀረቡ። ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ከልባቸው ጋር ይመክሩ ዘንድ ቀጠሮ ሰጣቸው። እርሱ ወደ ተግባሩ ሄደ። እኒህ የተባረኩ 7 ደቂቅ ወደ ቤታቸው ሄዱና ገንዘባቸውን ለድሆችና ለምስኪኖች በተኑ። የቀረውንም ለስንቃቸው ይዘው ሄዱ። ከከተማውም በስተምስራቅ በዋሻ ውስጥ ተሰወሩ። ብልህና አስተዋይ የሆኑት ወጣት ዱአሚዶስ ወደ ከተማ ሄዱ። ምግባቸውን በመግዛት የሚያገለግሏቸው ሆነ። የሰማውንም ነገር ይነግራቸዋል። ንጉሥ ዳኪዎስም ከሄደበት በተመለሰ ጊዜ እኒህ 7 ልጆች ፈለጋቸው። በዋሻ ውስጥ ተሸሽገው እንዳሉ በነገሩት ጊዜ የዋሻውን አፍ በድንጋይ እንዲደፍኑት አዘዘ። የእነዚህም ቅዱሳን ነፍሳቸውን በተሰኘ ጊዜ ጌታችን ወሰደ። 372 ዓመታትም እንዲያንቀላፉ አደረጋቸው። ከንጉሥም አሽከሮችም ስማቸው ቴዎድሮስና መቅዶስዮስ የተባሉ 2 የእርሳስ ሰሌዳዎችንም ወስደው የእኒህ የ7ቱ ደቂቅ ዜናቸውን የዘመኑ ቁጥር ጽፈው ቀርጸው ከዋሻ አፍ አኖሩት። ከዚህም በኋላ ዳኪዎስ ሞተ። እስከ ደጉ ንጉሥ እስከ ቴዎዶስዮስ ዘመን መንግስተ ብዙ ነገሥታትም ነገሱ። በዚህም ደግ ንጉሥ ዘመን ትንሣኤ ሙታንን የለም የሚሉ ከሃዲያን ሰዎች ተነስተው እኒህም 7ቱ ደቂቅ የሚነቁበት ጊዜ ሲደርስ ለበጎች ማደሪያ ሊአሰራ ሽቶ ደንጊያ እየፈለገ የዋሻውን አፍ አንድ መኮንን ከፈተው። እኒህ ቅዱሳን በ372 ዓመታት በነቁ ጊዜ ምግባቸውን ይገዛ ዘንድ ዱአሚዶስ ላኩት። የሀገር ሰዎችም የዳኪዎስ ስም የተጻፈበት ዲናር በእጁ ውስጥ ባዩ ጊዜ የተሸሸገ የወርቅ ሳጥን ያገኝ መስሏቸዋልና ይዘው ወደ ዳኞችና ኤጲስቆጶስ አቀረቡት። በመረመሩትም ጊዜ እርሱ 7 ልጆችም እንደሆኑ ነገራቸው። በሄዱም ጊዜ ፊታቸው እንደ ፀሐይ ሲያበራ አገኛቸው። ኤጲስቆጶስም የእርሳስን ሰሌዳ አየ። አንስቶም በላይ የተጻፈውን ዜናውን የዘመኑን ቁጥር አነበበ። በዳኪዎስ ዘመን እንዳንቀላፉ ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑ። ከዚህም በኋላ ወደ ንጉሥ ቴዎዶስዮስ ላከ። እርሱም መጥቶ እጅ ነሳቸው። ከእርሳቸውም ተባረከ። ከሰራዊቱም ጋር ከተነጋገሩ በኋላ ሁሉንም ባረኳቸው፣ በምድር ላይ ተኙ። ነፍሳቸውንም በእግዚአብሔር እጅ ሰጡ። በዚህም ዋሻ ውስጥ ቀበሯቸው። ለእግዚአብሔር ምስጋና ይሁን። የእኒህም የቅዱሳን በረከት ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለክሙ ደቂቀ ሐሳብ ሱባኤ ዘነበርክሙ ክቡዳን እምንዋመ ፍርሃት ወምአፀ እምድኅረ 3 ምዕተ ዓመታት ዘምስለ 70 ነቂሃትክሙ ሶበ ነጸሩ ጉባኤ በእለ ምውታን አእምሩ ዘይከውኑ ትንሣኤ ሰላም እብል ለኢጶፈንያ ሰልስት እንተ ይጠመቁ ባቲ ዘኢተጠመቁ ትካት ለእለ ኢክብሩ ቀዳሚ ምስላት ትእንተ ለአንጽሑ ነፍሰ አመ
ሰረቀ ወርሃ ከለእት ከመ ፋሲካ ይገበሩ ትእዝዝ ኦሪት። በዚህ ዕለትም የቃሮስና የስሜኖስ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህ ቀን አባ ነካሮ አረፈ። ይህም ቅዱስ ሰው ሳያወቀው በስውር የሚያገል ሆነ። እርሱም ከምንጣፉ በታች እሾህ ይጎዘጉዛል። ጤና አግኝቶ እንዳይተኛ ነው። በቀንና በሌሊትም ጸሎት ይተጋ ነበረ። ከትሑትናም የተነሳ የምድር ጠባቂ ያደረጉት። በዚህም ገዳም መንፈስ ቅዱስ የተሰወረ ነገሮችን የሚያይ ባህታዊ መነኮሳት አለ። በአንዲትም ሌሊት በሕልሙ በከፍታ ቦታ ላይ ቆሞ አየ። ከበታቹ ፍሬውን በየአይነቱ የሆነ አትክልት አለ። ወንዞችም ከበውታል። አባ ነካሮስም በመካከላቸው ሆኖ ወዲያና ወዲህ ያጠጣባቸው ነበረ። ያ መነኩሴም ወንድሜ ነካሮስ ሆይ ይህን አትክልት የማን ነው? አለው። አባ ነካሮስም እኔ የተከልኳት ናት ብሎ መለሰለት። መነኮሴውም ከፍሬዋ ትሰጠኝ ዘንድ እሻለሁ አለው። አባ ነካሮስም 3 የሮማን ፍሬ ቆርጦ ሰጠው፣ በልብሱም ቋጠረው። በነቃም ጊዜ እኒህም የሮማን ፍሬዎች አገኛቸው። ወዲያውኑ ወደ አባ ነካሮስ ሄደ። ከበሩ ቆሞ አገኘው። ወንድሜ ነካሮስ ሆይ በዚህ ሌሊት አይተኸኛልን? አለው። እርሱም አዎን አይቼሃለሁ፣ ሳስት 3 የሮማን ፍሬ ሰጥቼሃለሁ የለምን? አለው። በዚህን ጊዜ ያ መነኩሴ ወደ ገዳም ሄደ። የሆነውንም ሁሉ ለአበ ምኔቱ ለመነኮሳቱ ነገራቸው። ከዚህም የሮማን ፍሬ ያሳቸውን መነኮሳትንም አባ ነካሮስን ቅድስ የተነሳ አደነቀ። ያን ጊዜ በሥጋ ወራት ነበርና የሮማን ጊዜም አልነበረምና በዝቅተኛ ማዕረግ ላይ ስለነበሩ መነኮሳቱም አዘኑ። በከፍታም ማዕረግ ሊያደርጉት ሽተው ወደ እርሱ በሄዱ ጊዜ አጡት። ታላቅ ሐዘንም አዘኑ። ከዚህም በኋላ በዚህ ዕለት እንዳረፈ መጻተኞች ነገሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም እብል ለብፁዕ ነኮሮ መልእክተ አስዋዕቲ ዘነው በተመንጸሩ ግቢር እንተ ምኔሁ በህልዎ ዘነስአ ብእሲ አእምሮ ረከበ በጊዜ ንቃሁ እስከ አንክሩ ፍሬያተ ሮማን ሰለስተ በለሱ አፍቅረ አምላክ አበው ቅዱሳን መጽናናታቸውን ያድለን፣ ከበረከታቸው ይክፈለን አሜን። ጥር 13 ቀን የሚከበሩ ቅዱሳን በዓላት አቡነ ዘርአ ብሩክ ኢትዮጵያዊ ዕረፍታቸው 7ቱ ደቂቅ ቅዱሳን ከኤፌሶን፣ ቅዱስ አባ ነካሮስ፣ ቅዱስ ቃሮስ ወርአዊ፣ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ እስክንድር። 19ኙ ቅዱሳን ጻድቃን፣ ቅዱስ አርሴኖስ ጠቢብ፣ 99ኙ ነገደ መላእክት። አምላክ ከቅዱሳን ረድኤት በረከት ያሳትፈን አሜን። አነሳስቶ አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይገባል አሜን። አቡነ ዘርአ ብሩክ ሀገራችን ኢትዮጵያ በብሉይ ከአዲስ ያልጎደለባት በክርስቶስና በድንግልናቱ ኪዳት እግረ የተቀደሰች የክርስቶስ መጠጊያ ናት። በጎጃም አካባቢ ከተነሱ ቅዱሳን ደግሞ አንዱና ስሙ ጥሩ ጽድቅ አቡነ ዘርአ ብሩክ ናቸው። አቡነ ዘርአ ብሩክ በብዙ ጎዳና የተለዩ አባት ናቸው። ለመጥቀስ ያህል እንኳን
በታሪክ ዓለምን ከበው የያዙ ሁለት ግሩማን አራዊት በሄሞትና ሊዋታንን ጥርስ ቆጥረው ብዙ ምስጢራትንም ተመልክተው ተመልሰዋል። በነገራችን ላይ ይህንን ጉዳይ ዛሬም ድረስ ሳይነሱ በብዙ ድካም ያልደረሰበት ነው። ሁለት ጽድቁ በልደታቸው ጊዜ ዓይነ ስውራን አብርተዋል። ለራሳቸው ግን ይህንን የግፍ ዓለም ላለማየት ጸልየው ዓይናቸውን እንዲያጠፋ አድርገዋል። ሶስት መጽሐፍ ቅዱሳን እንደሚል ቅዱስ ኢያሱ በገባዖት ፀሐይን አቁሟል። ዘርአ ብሩክ ግን በጥበበ እግዚአብሔር ፀሐይን ለ5 ዓመት አቁመዋል። ጽድቁ ከንጽሕናቸው ብዛት 12 ክንፍ መንፈስ ቅዱስ ሰጥቷቸው ነበረ። ከዚህም በተረፈ በጾም በጸሎት በትምህርት በስብከት ወንጌልን ፍጹም ጹምድ ነበሩ። ዛርጉ የተወለዱት በ16ኛው መቶ ክፍለ ዘመን እኒህ ጎጃም ውስጥ ሲሆን አባታቸው ደመ ክርስቶስ እናታቸው ደግሞ ማርያም ሞገስ ይባላሉ። ወላጆቻቸው በልጅ እጦት ተማለው ይህን የተቀደሰ ፍሬ ያገኙ ጸጋ ኢየሱስን ብለውታል። ከኢየሱስ ክርስቶስ የተሰጣቸው ነውና። ቀጥሎም የወለዱትን ተስፋ ኢየሱስ ብለውታል። ይህም የጸድቁ ታናሽ ወንድም ነው። በሂደት ግን የጸጋ ኢየሱስ ስም በፈቃድ እግዚአብሔር ወደ ዘርአ ብሩክ ተቀይሯል። ጽድቁ ስሙ ጥሩ ካደረጓቸው ስራዎች መካከል በአፄ ሱስንዮስ ዘመን የሰሩትን ቅድሚያውን ይወስዳል። ነገሩ እንዲህ ነው። በ1598 ዓመተ ምህረት በኢትዮጵያ ላይ ከነገሱ አፄ ሱስንዮስ ጴጥሮስ ፓኢዝ ፓይዶስ ፓኤዝ ከሚባሉ ፈራጆች መናፍቃን ጋር በፈጠሩት ወዳጅነት ሃይማኖታቸውን ለውጦ ካቶሊክ ሮማውያን ሆኑ። በኋላም አልፎ ሜኔንጂዝ በሚሉት እሾህ መጥቶ ሁሉ የኢትዮጵያ ሕዝብ መናፍቃን እንዲሁ ከንጉሥ ጋር መከራ። ለጊዜው በቤተ መንግስት ከአካባቢ የነበሩ መሳፍንት ተቀላቅለው የቆዩ ግን ዜናውን በመላ አገሪቱ ተሰማ። በተለይ በ1611 በተዋሕዶ አማኞች እና በመናፍቃን ንጉሥ መካከል ነገሩ ተካሮ ጳጳስ አቡነ ስምዖን ጠዳ ላይ መገደላቸውን ተሰማ። በዚህ ጊዜ ገበሬውን በእርሾ ቤቱን ከማዕዱ ቤትን ካህኑ ከመቅደሱ ጋር ነጋዴውን ከገበያው እየወጡ ስለቀናች ሃይማኖት ደማቸው ፈሰሰ። በዓላት የተወሰኑ በሺህ የሚቆጠሩ ቅዱሳን ወጥተው ተሰፋ። በዚህ ጊዜ የግሸን አቡነ ዘርአ ብሩክ ዳዊታቸውን አንግተው ለሰማዕትነት ሄዱ። አባይ ወንዝ ላይ ሲደርሱ ዳዊታቸውን ወደ ወንዝ ውስጥ ጣሉት። ተሻግረው ከንጉሥ አደባባይ ደንቀዝ ደረሱ። በጊዜው ልክ እንደሆነ ፍቅረ ክርስቶስን ወለተ ጴጥሮስን እርሳቸውንም መከራ ደረሰባቸው። ንጉሥ ሳይገደሉ እንዲያሰሩት አደረገ። በጨለማ እስር ቤት 5 ዓመታትን ሲያልፍ ትኩስ ምግብ ያመጡላቸው ነበር። እርሳቸው ግን ምግባቸውን ከሰማያዊ ነበርና አልነኩትም። በ5ኛው ዓመት ያ ሁሉ ምግብ በተአምራት በትኩስ እየጨሰ ተገኘ። ዘርአ ብሩክም ከእስር ተፈተዋልና እግዚአብሔር በከሃዲው ንጉሥ ላይ ፈርዶ ፋሲል ነግሶ ሃይማኖትም ተመልሶ ጽድቁ በአባይ ወንዝ ላይ የጣላት ዳዊታቸውን ሳይርስ አገኝተውታል። ጎጃም ሲደርስም ሰይጣን ራሳቸውን መስሎ ሲያስት ስላገኙ ወደ ጥልቁ አስጥመውታል። በተረፈ ዘመናቸው አቡነ ዘርአ ብሩክ ብዙ ተጋድሎን ተጋደሉ። ጥር 13 ቀን አርፈዋል። ታኅሳስ 13 ቀን ልደታቸው ነው። ድንቅ ስራ አባ ናቸው። ዛሬም በግሽ ብዙ ተአምራትን ያደርጋሉ። አሜን። ቅዱሳን ረድኤት በረከት ይክፈለን። አሜን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ በረከትሽ የማኅፀንሽ ፍሬ ጌታችን ምንድነው? ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና የተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኝልን ኃጢአት በደላችንን ያስተሰርይልን ለዘላለሙ አሜን።